ሰላም የሃሚንግ ስፖርት ተከታታዮች የዕለተ እሁድ የሃሚንግ ስፖርት አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት የትናንት ውጤቶችን እንደዚሁም ደግሞ በኤፍኤ ካፕ ግማሽ ፍጻሜ የተደረጉ ጨዋታዎች አሉ። የአውሮፓ ሴቶች ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታም ተከናውኗል። ዛሬም የሚደረግ ጨዋታ አለ። ይህንንና ሌሎችም ስፖርታዊ መረጃዎችን የምንመለከት ነው የሚሆነው። በቀዳሚነት ሲጠበቅ የነበረው የአርሰናልና የኒውካስልን ጨዋታ እንመልከት። ይህ ጨዋታ በኤምሬትስ ተከናውኖ አርሰናል 1-0 አሸናፊነት ተጠናቋል። ኤቤሬቺ ኤዜ ነበር ብቸኛውን የአርሰናል ጎል ያስቆጠረው። አርሰናል ከሁለት ተከታታይ የፕሪሚየር ሊግ ሽንፈት በኋላ ነው ይህንን ድል ያስመዘገበው። ባለፉት ሳምንታት በ33ኛው እና በ32ኛው ሳምንት በማንቸስተር ሲቲ እና በቦርንማውዝ መሸነፉን እናስታውሳለን እና ትናንት ባስመዘገበው ውጤት ምክንያት 73 ነጥብ ይዞ የሊጉን መሪነት መልሶ ተረክቧል። በእርግጥ ማንቸስተር ሲቲ ከዚህ በኋላ 5 ቀሪ የፕሪሚየር ሊግ ጨዋታዎች ሲቀሩት አርሰናል ደግሞ 4 ጨዋታዎች አሉት። የሁለቱ ቡድኖች ፉክክር አሁንም እንደቀጠለ ነው። ይሄ ውጤት ለአርሰናል በዚህ ሰዓት እጅግ በጣም አስፈላጊ ነበር። በጨዋታው አርሰናል አቻ ሊወጣ የሚችልበት እድል ተፈጥሮ ነበር። በተለይ ደግሞ ዋልተር ሜድ ለዊሳ ያሻገረለትን ኳስ ሳይጠቀምበት የቀረበት ኒውካስል ባቻ ውጤት ጨዋታውን የሚደመድብበት የጨዋታው ልዩ አጋጣሚ ነበርና አርሰናል በጠባብ ውጤትም ቢሆን ተቸግሮ በትናንትናው ዕለት 3 ነጥብ አሳክቶ ከሜዳው ወጥቷል ማለት ነው። በቀጣይ ጊዜ ፉልሃምን ከሜዳው ውጪ የሚያስተናግድ ይሆናል። ሌሎች ጨዋታዎችን ስንመለከት ሊቨርፑል በሜዳው አንፊልድ ሮድ ክሪስታል ፓላስን 3-1 በሆነ ውጤት አሸንፏል። በዚህ ዓመት ሊቨርፑል 1 ብሎ መሸነፍ ሲጀምር ከሜዳው ውጪ ተጫውቶ በክሪስታል ፓላስ 2-1 መሸነፉን እናስታውሳለን። ከዛ በኋላ ነው እንግዲህ ሊቨርፑል እየተንሸራተተ የተለያዩ ሽንፈቶችን ሲያስተናግድ ነበረውና ትናንትና ክሪስታል ፓላስን አሸንፏል። አሌክሳንደር ኢዛክ፣ አንድሬ ሮበርትሰን እና ፍሎሪያን ቪትስ ጎሎቹን ያስቆጠሩ ተጫዋቾች ናቸው። በነገራችን ላይ በየርገን ክሎፕ የአሰልጣኝነት ጊዜም ቻምፒዮን ከሆነበት ዓመት ቀደም ብሎ በፕሪሚየር ሊጉ ሲፎካከር በሜዳው በክሪስታል ፓላስ 1-0 ከተሸነፈ በኋላ ነበር የፕሪሚየር ሊጉን የፉክክር ቦታ ለአርሰናል እና ለማንቸስተር ሲቲ ትቶ የነበረው እና ክሪስታል ፓላስ ሊቨርፑልን በተለያዩ ዘመናት ሲፈትን የነበረ ቡድን ነው። ብሬንዳን ሮጀርስን ቡድን እናስታውሳለን። ሊቨርፑል ለፕሪሚየር ሊጉ ዋንጫ ከማንቸስተር ሲቲ ጋር በሚፎካከርበት 2014-2015 የውድድር ዘመን ሊቨርፑል 3-0 እየመራ ክሪስታል ፓላስ ሜዳ ላይ ሄዶ ክሪስታል ፓላስ ከኋላ ተነስቶ 3 አቻ እንዲወጣና የሊቨርፑል የፕሪሚየር ሊግ የቻምፒዮንነት ጉዞ እንዲገታ ያደረገበትንም እናስታውሳለን እና ለሊቨርፑል በጣም ፈታኝ ክለብ ነው ክሪስታል ፓላስ። በትናንትናው ዕለት ግን ሊቨርፑል አሸንፎ የቻምፒየንስ ሊግ ተሳትፎውን እንዲያጠናክር አድርጎታል። በተለይ በትናንትናው ዕለት አስቶን ቪላ በፉላም 1-0 መሸነፉ ለሊቨርፑል መልካም አጋጣሚ ይፈጥሮለታል። የደረጃ ሰንጠረዡን ለማሻሻል እና የበለጠ ተሳትፎውን ለማጠናከር ወደ ሌሎች የፕሪሚየር ሊግ ጨዋታዎች ስናልፍ ቶትናም ከ15 ተከታታይ ጨዋታ በኋላ አሸንፏል። በ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ ወራጅ ቀጠና ውስጥ የሚገኘው ቶትናም ሆትስፐር በፓሊኒያ ብቸኛ ግብ ወልቭስን 1-0 አሸንፏል። ከሜዳ ውጭ ባደረገው ጨዋታ ቶትናም ከ15 ተከታታይ ፕሪሚየር ሊግ ጨዋታ በኋላ የመጀመሪያ 3 ነጥቡን አግኝቷል። ወራጅ ቀጠና ውስጥ የሚገኘው ቶትናም ሆትስፐር ከጨዋታው 3 ነጥብ ቢያገኝም ዌስትሃም ማሸነፉን ተከትሎ ባለበት 18ኛ ደረጃ እንዲቀመጥ ተገዷል። በተለይ ደግሞ ባሳለፍነው ሳምንት ከብራይተን ኤንድ ሆቭ አልቢዮን ጋር አቻ መለያየቱ ቶትናምን በውጤት ደረጃ ጎድቶታል ማለት ይቻላል። ሌላኛው በሊጉ ለመቆየት እየታገለ የሚገኘው ዌስትሃም ዩናይትድም ኤቨርተንን 2-1 በማሸነፍ ነጥቡን ወደ 36 ከፍ አድርጓል። ቶማስ ሱቼክ እና ዊልሰን ግቦቹን አስቆጥረዋል። ዲዩስ በርሃል ነበር የኤቨርተንን ብቸኛ ግብ ያስቆጠረው። ማንቸስተር ሲቲ ለኤፍኤ ካፕ ፍጻሜ ደርሷል። በእንግሊዝ ኤፍኤ ዋንጫ ማንቸስተር ሲቲ ሳውዝሃምፕተንን 2-1 በማሸነፍ ነው ለፍጻሜው የደረሰው። በዌምብሌይ በተደረገው ጨዋታ ጄሬሚ ዶኩ እና ኒኮ ጎንዛሌስ የማንቸስተር ሲቲ ግቦችን አስቆጥረዋል። አዛዝ የሳውዝሃምፕተንን ግብ ያስቆጠረ ተጫዋች ነበር። አሰልጣኝ ፔፕ ጓርዲዮላ በኤፍኤ ዋንጫ ፍጻሜ ከቼልሲ እና ሊድስ ዩናይትድ አሸናፊ የሚገናኝ ይሆናል። ወደ ስፔን ላሊጋ ጨዋታዎች ስናልፍ ባርሴሎና ሄታፌን በማሸነፍ የሊጉን ዋንጫ ለማንሳት ተቃርቧል። ባርሴሎና ሄታፌን 2-0 ነው ያሸነፈው። ከሜዳ ውጭ ባደረገው ጨዋታ ፌርሚን ሎፔዝ እና ማርኮስ ራሽፎርድ ግቦቹን አስቆጥረዋል። የካታሎኑ ክለብ ካደረጋቸው 33 ጨዋታዎች 28ኛ ድሉን በማስመዝገብ ሊጉን በ85 ነጥብ እየመራ ይገኛል። ባርሴሎና ቀጣይ 2 ጨዋታዎችን ካሸነፈ የሊጉ ቻምፒዮን መሆኑን ያረጋግጣል። ሪያል ማድሪድ ቀደም ብሎ ባደረገው ጨዋታ ከሪያል ቤቲስ ጋር 1 አቻ መለያየቱን እናስታውሳለን። በጀርመን ቡንደስሊጋ የሊጉ ቻምፒዮን ባየር ሙኒክ ከመመራት ተነስቶ አሸንፏል።
በሜንዝ ነበር 3-0 እየተመራ ለረፍት የወጣው። ከረፍት መልስ እንግዲህ 4-3 በሆነ ውጤት አሸንፏል። ኒኮላስ ጃክሰን፣ ኦሊሴ፣ ጀማል ሙሴላ እና ሃሪኬን ነበር ጎሎቹን ያስቆጠሩት። የሳውዲው አልሃሊ ለሁለተኛ ተከታታይ ጊዜ የኤሲያ የቻምፒዮንስ ሊግን ዋንጫ ማሳካት ችሏል። የአሰልጣኝ ማቲያስ ጃይስል ቡድን እንግዲህ ለሁለት ተከታታይ ዓመት ነው ይህንን ድል ማሳካት የቻለውና አሁንም የዚህ ውድድር ተከታታይ አሸናፊ በመሆን የበላይነቱን አሳይቷል ማለት ነው። በአውሮፓ ሴቶች ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በትናንትናው ዕለት በአሊያንዝ አሬና ተደርጎ ባየር ሙኒክና ባርሴሎና አንድ አቻ በሆነ ውጤት ጨዋታቸውን ፈጽመዋል። ባርሴሎና ቀዳሚ የነበረበትን ጎል ፖላንዳዊቷ ኢያ ፓዮር በ8ኛው ደቂቃ ስታስቆጥር ባየር ሙኒክ አቻ የሆነበትን ጎል ደግሞ ፍራንቺስካ ኬት በ69ኛው ደቂቃ ላይ አስቆጥራለች። ፍራንቺስካ ኬት 80ኛው ደቂቃ ላይ በጨዋታው በቀይ ካርድ ወጥታለች። በዛሬው ዕለት የሚደረግ ሌላ የግማሽ ፍጻሜ ጨዋታ አለ። በዚህም በኤምሬትስ ስታዲየም አርሰናል ከኦሊምፒክ ሊዮኔ ይጫወታል። አድማጮቻችን ለሃሚንግ ስፖርት ለዕለተ እሑድ የያዝናቸው አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። በዛሬው ዕለት ቼልሲ ከሊድስ ዩናይትድ 11 ሰዓት ላይ በኤፍኤ ካፕ ግማሽ ፍጻሜ ጨዋታውን ያደርጋል። በአውሮፓ ሴቶች ቻምፒየንስ ሊግ ደግሞ በአርሰናል እና በኦሊምፒክ ሊዮኔ መካከል የሚደረገው ጨዋታ ከቀኑ 11 ሰዓት ተኩል ላይ ይደረጋል። እነዚህንና ሌሎችም አጫጭር ስፖርታዊ መረጃዎችን ደግሞ በሰኞ የስፖርት ፕሮግራማችን እናቀርባለን። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።